ትናንትና ወዳ ተኝቼ ህልም ያለው ማለት ነው። ከዛ ህልም ሳይ ወይኔ በስማን በጣም የሚያስፈራ ማለት ነው። ሙጮው ጮት አይደለም በቃ እኔ እንጃ። አካባቢ በሙሉ የሚረብሽ ድምጽ ነው ሙጮው። በህልሜ እኮ ነው። እስኪ ያስባችሁታል? አሁን ሁሉም ሰው አንዳንዱ ሲሮጥ የሚያድረው አንዳንዱ ሲል የሚያድረው ያንዳንዱ የሚያደርገውን በቃ ሁሉም ጩኸት ሁሉ በሙሉ ማለት ነውና የምናያቸው ህልሞች በሙሉ እውነት በቃ ሁሉም ሰው የሚሰማቸው ቢሆንስ? እያንዳንዱ ቤት ማለት ሁሉም ቤት አልጋ የባለ ትዳሩም ባለ ትዳር ያልሆነውም አልጋ ወጥቶ አደባባይ ላይ የሚናገር ቢሆን ተራ በተራ ተናገር ቢባል ያየኸው የሆነ ሁሉ ተናገር ቢባል እስማ ሰላማችሁ ይብዛልኝ የኔ ውዶች፣ እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ፣ ሰላም ነኝ። ዛሬ እንግዲህ ማለት ነው አንድ ነገር ማለት በቃ የሆነ ዝም ብዬ ሳስባቸው እኔ ግን አደባባይ ላይ እንደዚህ ነገሮች አሁን የእውነት ቢሆኑ አሁን እኔ ማስባቸው ነገሮች ቢሆኑ ብዬ በቃ በጣም ውስጤ ማለት ነውና ባሰብኩት ቁጥር ሁሉ በቃ የሆነ ውስጤ የሆነ ፈታ ያደርገኛል ማለት እውነትም እኮ ቢሆን እላለሁኝ። እነሱም እንደሆኑ ደግሞ ነግራቸዋለሁኝ። ቪዲዮን ግን ላይቀር ትናንትና ወዳ ተኝቼ ህልም ያለው ማለት ነው። ከዛ ህልም ሳይ ወይኔ በስማን በጣም የሚያስፈራ ማለት ነው። ሙጮው ጮት አይደለም በቃ እኔ እንጃ። አካባቢ በሙሉ የሚረብሽ ድምጽ ነው ሙጮው። በህልሜ እኮ ነው። ከዛ ማለት በጣም ያስፈራል። ህልሙን እነግራቸዋለሁ ማለት ነው። ቪዲዮ ከረዘመ ግን ያው አልነግራችሁም፣ ተስፋችሁን ቁረጡ። ከዛ እዚህ መጥቼ ጸሎት አድርጌ ምናምን ከጨረስኩ በኋላ አሁን ይሄ እውነት በቃ እውነት እስኪ ያስባችሁታል? አሁን ሁሉም ሰው አንዳንዱ ሲሮጥ የሚያድረው አንዳንዱ ሲል የሚያድረው ያንዳንዱ የሚያደርገውን በቃ ሁሉም ጩኸት ሁሉ በሙሉ ማለት ነውና የምናያቸው ህልሞች በሙሉ እውነት በቃ ሁሉም ሰው የሚሰማቸው ቢሆንስ? አስባችሁታል? እግዚአብሔርን እኔ አሁን ስጮ ነው የነበረው። ወይኔ ፈጣሪ ያን ከህልሜ ስነቃ ደግሞ እኔ ደክሞኛል። ለካ እውነትም ጮሄ ይሁን እንዴት ሁን አላቅም። መቼም ያው ብጮህ ጎረቤቶቼ ደግሞ ይሰሙ ነበር ወይም ደግሞ ጮሆሽ አይሉኝ ነበረ ማለት ነውና እንዲህ ነገር አሁን ቢኖር ብዬ አስባለሁ ማለት ነውና ወይኔ ጉዴ በስመ አብ። ግን እንኳንም አልነበረ። ሁሉም ሰው ለበባየ ቁጥር ሁሉ ጩኸትና እያንዳንዱ ሩጫ አስባችሁታል? የእውነት ቢሆን ኖሮ በመድኃኒዓለም እኔ እንጃ ሁለተኛ እንቅልፋችን እንተኛ ይሁን እንዴ? እኔ እንጃ። እኔ አሁን ያቀን ባየሁት ህልም ጩኸት የሚያስፈራው ነገር በቃ እኔ እንጃ። ሁለተኛ እኔ እንጃ እንቅልፍ ለግድ ነው እንጂ ቢወስተኝ እኔ ወድጄ የትኛለሁ ብዬ አልልም ወይ። እዛ ደግሞ ሌላ ደግሞ ምን ትዝ አለኝ መሰላችሁ? ማለት እያንዳንዱ ቤት ማለት ነውና መኝታው ላይ የሁሉም ቤት አልጋ የባለ ትዳሩም ባለ ትዳር ያልሆነውም አልጋ ወጥቶ አደባባይ ላይ የሚናገር ቢሆን ተራ በተራ ተናገር ቢባል ያየኸው የሆነ ሁሉ ተናገር ቢባል እስማ እመቤቴን አስባችሁታል? እያንዳንዱ ጓዳ ያለውን አልጋ የተነሳ ይሄ ነገር ቢያወራ አስባችሁታል? ሁለተኛ እንቅልፍ ሶስተኛው ነበር እና ባለጌ ጨምላቃ ነው ትሉኝ ነገር ማውራት ይችል ነበረ ማለት ነው። ስንት ነገር የሆነች ጓደኛ ምን ትላለች መሰላችሁ? ሰው ከሳሎን ጀርባ ነው መኝታ ክላሱ ላይ ሌላ ዓለም ያለ ሰው ነው ትላለች። ማለት ምን ልትል እንደፈለገች አላቅምና ይሄ ነገሮች ሳስብ እውነትም እኮ ነው። አሁን ይሄ ሁሉ ነገር ግን እሷ እንደዛ አለች። ከዛ ይሄ ሁሉ ነገር ሁሉ እውነትም በየቤቱ እያንዳንዱ ነገር ተነስተ እስኪ አውራ እስከ ዛሬ ድረስ የሆነውን በዚህ አልጋ ላይ በዚህ መኝታ ክላስ ላይ ያለው ነገር በሙሉ የተናገሩት የሆኑት እያንዳንዱ ነገር ተናገር ቢባል ይሄ አልጋ ምን ያክል ይናገር ይሆን? እና ብቻ እስኪ ዝም ብላችሁ ሳሉት ማለት ነው። ፈታ ያረጋችኋል። እግዚአብሔር ብሎ ፈታ ያረጋችኋል። ያው አንዳንዶቻችሁ ልትሰድቡኝ ትችላላችሁ፣ ግን
በቃ ምን ላድርግ ነው ጭንቅላቴ ላይ መጥቶ እኮ ነው እኔ ወድጄ ነው እንዴ። እሺ እንግዲህ ሌላኛው ደግሞ ማለት ነው ለመልካም ፕሮግራም ማለት ነው ለልደት ሊሆን ይችላል፣ በተለይ ደግሞ ለሰርግ ቤት ማለት ነውና ሰርግ ቤት ሲሄድ ለምሳሌ አንዳንድ ቦታ ቁርጥ ሊሆን ይችላል። ለምሳሌ ገጠራማ አካባቢ ላይ ሲሆን ደግሞ በህብረት ነው የሚቀርብላችሁና በዛ ሰዓት አንዳንድ ሰው ቤቱ በልቶ ጠጥቶ እያንዳንዱ ነገር እንትን ብሎ ተስተካክሎ ይመጣል፣ ወዱን ሞልቶ ማለት ነውና አንዳንዱ ነው ምንም ነገር ሳይበላ ሳይጠጣ ምንም ሳይል እንትን ይላልና ሙሽሮቹ አይመጡም ይጠበቃሉ ምናምን፣ ወይ ደግሞ መስተንግዶ ላይ ቶሎ ላይ ደርሳችሁ ይችላል። ከዛ የሆነ ሰዓት ላይ ደርሳችሁና እናንተ ተፍ ተፍ ብላችሁ ስትበሉ የራብ ስሜት ያ ሰው ትንሽ ያን እንትኑን እኔማ አንዳንድ ጊዜ ይሄ እንትን አንስተ ጭንቅላቱ ላይ አርግበት ፊቱ ላይ ለጥፊ ነው የሚለኝ ማለት ነውና በተለይ ቤቱ በልቶ ጠጥቶ የሚመጡ ሰዎች ማለት ነውና ሌላ ሰው ሲበላ ግን እነሱ ይላሉ። እነሱ ምንም አራባቸውማ፣ ምክንያቱም ተሞልተሻል አለች ጓደኛዬ፣ ተሞልቶ ነው የሚመጡትና እንዲህ ነገር አለና ሌላ ደግሞ ባለትዳሮች ማለት ነውና ያው እንግዲህ መከረኛው ምስት ደግሞ ቤት ውስጥ ቁጭ ብላ ምግቧን ሰርታ ምን ብላ እሱ ይመጣል ብላ ከዛ እሷ ሳትበላ ትጠብቀዋለች ማለት ነውና አጅሬ ሆዬ ባልተብዮ ይመጣል። እሱ እዛ ውጭ ላይ ሞልቶ ነው የሚመጣውና በልቶ ጠጥቶ ይመጣል። ከዛ ምግብ ስታቀርብ እንግዲህ በልቻለሁ ላለ ማለት ያው ይቀርባል እሱም ማለት ነውና እሷ ደግሞ አይነትም ካላት ቤት ያፈራውን ታቀርባለች። እሷ ለመብላት ሰፍ ስትል እሱ ጥብርር 1 2 3 አፉን ትንሽ እንደዚህ ጎረስ ያደርግና ከዛ እጁን ይታጠባል። እማሆዬ ደግሞ በቃ እንዴት ለምንድነው ማትበላው? ጭንቀት ለምንድነው ምግቡ አልጣፈጠ ምን አላለ እንደዚህ ያለውን አልወጣ ረዋኩ። እኔ እንደዚህ ነገር አይመቸኝም ማለት ነው። ለምሳሌ ባለቤቴ እንደዚህ የሚያረግ ከሆነ ጣጣ የለኝም ማለት ነው። እኔ ወስጄ መብላት ምን ጨነቀኝ። በፊት አዲስ ሙሽራ እያለ ማለት ነው እሱ እንደዛው ጠብቀውና አጋጣሚ ውጭ ላይ ተሞልቶ ከመጣ ወይ ከደሞ ምግብ ካላሰኘ ካልበላ እኔም በቃ አብሬ ገብቼ ተኛለሁ ማለት ነው። እናደድና ነው ታዲያ። ይሄ ደግሞ ራሳችሁን ይጎዳችኋልና በተለይ ደግሞ ከአረብ ሀገር መጣችሁ ለማግባት ያሰባችሁ ማለት ነውና ያላገባችሁ በተለይ በቃ እሱ አልበላም ብላችሁ ራታችሁ ሳትበሉ እንዳታድሩና ብሉ። እንደገና ደግሞ ግብዣን ቦታ ቢሆን ያ ሰው የራሱ ጉዳይ ማለት ነው። ስለዚህ እናንተ ድብን አርጋችሁ ብሉ ማለት ነው። አንዳንድ ሰው አብሮ ተሰጥቶ ግን በቃ እናንተ እንዳትበሉ የሆነ እንትን የሚልበት ነገር አለ ማለት ነውና ጎበዝ ሰው ደግሞ ምነቀ የሆነ ሰው ደግሞ ምን ያደርጋል? በልቶ እንኳን ከቤቱ ይመጣ ባይረበው እንኳን ለዛ ሰው ለማ እንዲበላ ተደርጎ ትንሽ ነገር እየበላ ግን ያ ሰው እስከመጨረስ ድረስ ይጠብቃል ማለት ነውና ባልየውን ከሆነ የሷ ሴፍቲ ከጠበቀላት ትንሽ እየበላ እሷ እስከመጨረስ ድረስ መጠበቅ ግድ ይለዋል ማለት ነውና ያው ሴፍቲያቸው የሚጠብቅላቸው ሰው ሲሆን ነው ብዬ ነው። እና እንደዚህ ነገር አለና ሌላኛው ደግሞ ነገር ያልቅብኝ ዛሬ ደግሞ አለምዬ ምን ሆነሽ ነው እንዳትሉኝ ሆነ ዝም ብዬ በቃ እዚህ ሱቅ ላይ ቁጭ ስል ማለት ትዝ ሲለኝ የሆነ ነገር ትዝ ሲለኝ እንዲህ ቢሆንስ ስላለኝ ማለት ነው። እሺ ሌላኛው ደግሞ አንዳንድ ባሎች ማለት ነውና ምን ያደርጋሉ መሰላችሁ? ልክ ከቤት ሲወጡ ወደ ኋላቸው ዞር እያሉ ልክ እንደሌባ ያዩ ይሄዳሉ። ምንድነው በተለይ ደግሞ እነዚህ ሱስ ያለባቸው ነው ብዬ ዋስበው ማለት ነውና ለምን ውጭ ላይ መብላት መጠጣት ምናምን የለመዱ መስመራቸው እንዳይታወቁ እኮ ነውና ዞር እያሉ ማን ተከትለውኝ ይሁን ልክ እንደሌባ ማን ተከትላኝ ይሁን ይላል እያሉ ይዞራሉ ማለት ነው አብዛኞቹ ማለት ነው። በነገራችን ላይ በርግጥ ከቤታቸው በልቶ ጠጥቶ ያላቸውን የሰሩበትን አምጥቶ ሰጥቶ ቤታቸው ያፈራ ነገር ምሳም ጠዋትም እንደዛው ምሳም እንደዛው ቤታቸው በልቶ ጠጥቶ የሚውሉ ወይም ደግሞ ስራ የመንግስት ሰራተኞች ከሆነ ወይም ደግሞ ወደ ቤት መምጣት ማይችሉበት ቦታ ከሆነ ደግሞ ያው ኑሮ በዘዴ በሚለው በምሳቅ አድርጎ ይዘው ይሄዳሉ። ማታ ሲመጡ ደግሞ ቤታቸው በጊዜ ገብቶ ከልጆቻቸው ከሚስታቸው ጋር ያርፋሉ ማለት ነውና አንዳንዶቻቸው ደግሞ እዛ ተሞልቶ ቅድም እንደነገርኳችሁ ጠዋትም በዛ ያቺ ሱስ በቃ ሰው እኮ እንደ ቡና ሱስ ናት ማለት። በተለይ ደግሞ
የሆቴል ምግብ የለመደች ሴት የለመደ ወንድ ልጅ በጣም ከባድ ነው ማለት ነው። እና በቃ ለቤት አያስብም። ቶሎ ቶሎ በቃ ወደዛ ገና በስልክ ይሄንን ምግብ ስሩልኝ ትባላላችሁ። እና አንዳንዴ እንደዚህ የሚያደርጉ ወንዶች እኔ በጣም ነው የሚያናድዱኝ ማለት ነው። እና በዚህ አጋጣሚ ደግሞ ወንዶች እውነት ይሄ ምን ልበላችሁ፣ ይሄ ብሮ ሲያልቅ ወደ ቤት አንገት እየተደፋ ልክ ብሮን ባለች ሰዓት ደግሞ ወዛ ተጫውቶ መምጣት። ከዛ ደግሞ ሞኞ ጅሏ ደግሞ ቤት በቃ ኖሮም አልኖሮ መቼም እያለች አንገቷን ደፍታ እና የኔ ውዶች ቪዲዮን ላይክ አድርጉት። በነገራችን እንደዚህ አዳዲስ ወይ እንደውም ያስቃችሁ እንዲህ አይነት ነገር ከፈለጋችሁ ቪዲዮ ላይክ አድርጉ። ብዙ ነገር አለኝ እነግራችኋለሁ ማለት ነው። እና ምን ልላችሁ ፈልጌ ነው፣ ለምሳሌ ጓደኛ ማቾች ሆናችሁ ፍቅረኛ ማቾች ሆናችሁ እናንተ ምናልባት በቃ ለወደፊት ነገር እያላችሁ ስራው ምኑ ተፍ ስትሉ እሱ ደግሞ ያን አግኝቶ በራሱ ላይ ብቻ ነው ኢንቨስት የሚያደርገው። የሚለብሰው፣ የሚጠጣው፣ ምን የሚለው የሚበላው ራሱ ብቻ ነው ኮንትሮል የሚያደርገው። ለአንቺ ቦታ ላይ ሰጥሽ ይችላል። ስለዚህ በዛ እንትን ሆነች ደግሞ እሱ አሁን አንቺ ራስሽን ጥለሽ ለወደፊት ገና አግብቼ እኖራለሁ ለሚትዩ ሰው ቦታ ሰጥተሽ እንትን ስትይ ራስሽን ነው እየጎዳሽ የምትሄጂው። ምክንያቱም እንደሱ መብላት፣ መጠጣት፣ ማማር በአቅሙ ልክ ማለት ነውና በእርግጥ እሱ አጠፋ ብለሽ አንቺ ማጥፋት የለብሽም፣ ግን ራስሽን መጠበቅ ግዴታ ነው። በተለይ ሴቶችኛን ማለት ነውና ራሳችንን መጠበቅ ግዴታችን ነው ማለት ነው። መብት ብቻ ሳይሆን ግዴታችን ነው። ስለዚህ እሱ እዛ ውጭ ላይ ያለውን ነገር ነው የሚያዩ። ምክንያቱም ይሄ ልክ እንደሱ አይነት ሴት ነው ለሱ የሚፈልገው። ምክንያቱም እንደሱ የምትበላ የምትጠጣ ለቤቴ ማትል ውጭ የምትል ሴት ነው ለዛ ልጅ የሚያስፈልገው ማለት ነው። ሴትም ከሆነች እንደዛ አይነት ወንድ ነው ለሷ የሚያስፈልጋት። ግን ዘመኑ ደግሞ ተገላቢጦሽ ሆኖ ደግሞ አንዳንድ እድላቸው ይሆንና በቃ ወይ እሷ የውጭ ትሆናለች ወይ እሱ የውጭ ይሆናል። እሷ የቤት ትሆናለች ወይ እሱ ደግሞ የውጭ ይሆናል። በቃ እንዲህ የተቀያየረ ነገር ይሆናል ማለት ነውና እናንተ እንደኔ እንደዚህ የሚያሳስባችሁ ነገር የለም ወይ? እስኪ እናንተም እንደዚሁ አንዳንዴ ዝም ብሎ መጥቶ ጭንቅላታችሁ ላይ ጭር የሚል ነገር ካለ እስኪ እናንተም ኮመንት ላይ ጻፉ ማለት ነው። ወይስ ደግሞ እኔ ብቻ ነኝ ማለት ነው? እና ቪዲዮን ከወደዳችሁት ላይክ፣ ሼር፣ ኮመንት አድርጉ። አብራችሁኝ ስለነበራችሁ በጣም አመሰግናለሁ። እግዚአብሔር ያክብረልኝ፣ ክበሩልኝ፣ ኑሩልኝ የኔ ውዶች። ሰላማችሁ ይብዛልኝ። በሌላ ቪዲዮ ደግሞ ቅዳሜ ቀን እንመጣለን። ግን የእናንተን ኮመንት አይቼ ከዛ ቅዳሜ ቀን ደግሞ በራሱ እመጣለሁ። ካልሆነ ደግሞ ባለፈ ብር እንዴት አይከፍልሽም በየወሩ በየሁለት ወሩ ብላችሁ በጣም ብዙዎቻችሁ እንግዲህ በውስጥም እያወራችሁ ነበርና እሱን ደግሞ እንዴት እንደሆነ አሳያችኋለሁ ማለት ነው። ምረጡ፣ ምርጫው የእናንተ ነው እና ሰላማችሁ ይብዛልኝ። እወዳችኋለሁ።